ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾቻችን ከኢትዮ ኒውስ 24 የረፋድ ዜና ሰዓታችንን ጠብቀን ተገኝተናል። በቆይታችን አጫጭር ዝርዝርና ሆናዊ ዜናዎችን ተሰማላችሁ። በቅድሚያም አቤት ዜና ርዕሰ ጉዳዮችን እናስደምጣችሁ። አብይ አህመድ ታመዋል ወይስ በጤናቸው ነው ህዝባቸውን የሚያወናብዱት ሲሉ ምንጮች ሐሳባቸውን ገለጹ። ጠቅላይ ሚኒስትሩ ትላንት በአንድ መድረክ ላይ ያስተላለፉት መልእክት በርካቶችን ያስደነገጠ ያስቆጣም ሆኗል። በሌላ በኩል ኢትዮጵያ ዜጎቿን በማፈንና ቶርች በማድረግ በአፍሪካ ሀገራት የቀዳሚነት ቦታ መያዟና ድርጊቱ አሳሳቢ ሆኖ መቀጠሉን አንድ ሪፖርት አረጋገጠ። በሀገሪቱ ከእርስ በርስ ጦርነት ባሻገር ዜጎች በአገዛዙ አፋኝ ቡድን እየተያዙ ቶርች እየተደረጉ ያሉበት ሁናቴ መባባሱም ተመላክቷል። በአማራ ክልል እየተደረጉ ባሉ አውደ ውጊያዎች በርካታ ሰብአዊና ቁሳዊ ውድመቶች እየደረሱ ሲሆን በደቡብ ጎንደር ማህደር ማርያም አካባቢ በተደረገ ከባድ አውደ ውጊያም ከ96 በላይ ወታደሮች ሲሞቱ 5 እንቁ የፋኖ ታጋዮች መስዋዕት መሆናቸው ተሰምቷል። በቀጠናው ማህበረሰቡ በፋኖ አስተባባሪነት ወጥቶ የሞቱ የብልጽግና ወታደሮችን ሲቀብር ውሎ አድሯል። በተመሳሳይ ደባራይ በተባለ ግንባር በተካሄደ ከባድ አውደ ውጊያም 9 የብልጽግና ወታደሮች ሲሞቱ 7 ተጨማሪ ያገዛዙ ብልጽግና ጦር አባላት ከባድ ጉዳት አስተናግደዋል። መረጃዎቹን ከግንባር አዘጋጅተናቸዋል። እናንተም በቅደም ተከተል ተሰሟቸዋላችሁ። በጎጃም አዲስ ቅዳም አካባቢ በካምፕ ውስጥ ያለ የብልጽግና ሰራዊት እርስ በርሱ መታኮሱ ሲገለጽ ራስ ጋይንት ልዩ ተወርዋሪ ክፍለ ጦር ያሰለጠናቸውን ፋኖች በደማቅ ሁናቴ አስመርቋል። በአማራ ፋኖ ብሔራዊ ንቅናቄ በጎንደር ጠቅላይ ግዛት በላይ እዝ የራስ ጋይንት ልዩ ተወርዋሪ ክፍለ ጦር ለወራት ያሰለጠናቸውን ፋኖች በደማቅ ሁናቴ አስመርቋል። 528 ወታደራዊ አስከሬን መጫኑ ሲረጋገጥ ሁለተኛው ቁልፍ መሪ መሞቱ ተጠቁሟል። ለ3 ዓመታት ከባድ ጦርነት ባልተለየው ቀጠና ከ528 በላይ ወታደራዊ ኃይሎች አስከሬን ተጭኖ ሲመለስ ሁለተኛ ነው የተባለው ቁልፍ መሪም መሞቱ ነው የተረጋገጠው። አድማጭ ተመልካቾቻችን እነዚህና ሌሎች መረጃዎችንም እያደመጣችሁ ቆይታችሁን በድጋሚ እኛ ጋር አድርጉ። ወደ ዝርዝር ዘገባዎቹ አለፍን። አብይ አህመድ ታመዋል ወይስ በጤናቸው ነው ህዝብን የሚያወናብዱት ሲሉ ምንጮች ሐሳባቸውን ገለጹ። አብይ አህመድ ኢትዮጵያ ውስጥ የስራ ሳይሆን የሰራተኛ ችግር ነው ያለው። ስራ በየቦታው አለ። ሰራተኛ በማጣታችን የውጭ ሀገር ዜጎችን በሰራተኝነት እየተጠቀምን ነው ሲሉ መናገራቸው በብዙዎች ዘንድ ሰውየው ጤናኛ ናቸው የሚል ጥያቄን አስነስቷል። በትናንትናው ዕለት በገላን ጉራ ኢንዱስትሪ ፓርክ ምረቃ ስነ ስርዓት ላይ አብይ አህመድ ባስተላለፉት መልእክት ኢትዮጵያ ውስጥ ሰራተኛ ማግኘት ከባድ ነገር ሆኗል። ወጣቱ ስራ እያለ መስራት አልቻለም ሲሉ ሲወቅሱ ተደምጠዋል። በየቦታው በምንሰራው ስራ ላይ እንቅፋት እየሆነ የመጣው የጉልበት ሰራተኛ ችግር ነው በማለትም አብራርተዋል። ኢትዮጵያ ውስጥ የስራ ሳይሆን የሰራተኛ ችግር ነው ያለው። ሌላው ቀርቶም የቤት ሰራተኛ እንኳን ማግኘት ችግር ነው ያሉ ሲሆን ይህን ችግር ለመቅረፍ የውጭ ዜጎችን ለመጠቀም ተገደናል በማለት ለምሳሌ ያክል የቻይና፣ ፊሊፒንስ፣ ኬንያና ናይጄሪያ ዜጎችን በስፋት እያሳተፍን ነው ሲሉ አብይ አህመድ የተናገሩ ሲሆን በጉዳዩ ላይ ሐሳባቸውን የገለጹ ምንጮች ጠቅላይ ሚኒስትሩ ጤነኝነት ጎሏቸዋል ሲሉ ምላሽ ሰጥተዋል። ወጣቶች ስራ አጥተው በስደት በረሃ ላይ የቀሩ የስደት ባህር እየበላቸው ባሉበትና እርሳቸው በሀገሪቱ የእርስ በርስ ጦርነት በሚመሩበት በዚህ ወቅት ስራ ሞልቶ ሰራተኛ አጣን ማለት የጤና ጉድለት ነው ሲሉም ጨምረዋል። በሌላ በኩል የጠቅላይ ሚኒስትሩ የቅርብ ወዳጅ አዳነች አቤቤ አዲስ አበባ ላይ ጎዳና የሚያስወጣና ምግብ የሚያስለምን ነገር የለም ሲሉ መናገራቸው አይዘነጋም። አዳነች አቤቤ አዲስ አበባ ላይ ጎዳና የሚያስወጣ ነገር፣ ምግብ የሚያስለምን ነገር ምን እንደሆነ ምክንያቱን አላውቅም። በአሁኑ ሰዓት አዲስ አበባ ላይ ምግብ የሚያስለምን ምንም ምክንያት የለም። በየምገባ ማዕከሎቻችን ትኩስ የተመጣጠነ ጣፋጭ ምግብ ተዘጋጅቶ ይጠብቃችኋል። ጎራ ብላችሁ በነፃ መብላት ብቻ ነው ከናንተ የሚጠበቀው ስትል ብትናገርም አዲስ አበባ ላይ እንኳን በጎዳና በቤት ውስጥ ነዋሪዎችም በኑሮ ውድነት ረሃብ ላይ መሆናቸው የአደባባይ ሀቅ ነው። አድማጭ ተመልካቾቻችን የእናንተን ሐሳብ አስተያየት በኮሜንት መስጫ ሳጥኑ ላይ አካፍሉን። ወደ ግንባር መረጃችን ስንሸጋገር ደባራይ በተባለ ግንባር በተካሄደ ከባድ አውደ ውጊያ 9 የብልጽግና ወታደሮች ሲሞቱ 7 ተጨማሪ ያገዛዙ ብልጽግና ጦር አባላት ከባድ ጉዳትን አስተናግደዋል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ሚኒሊክ ዕዝ 303ኛ ግዙፉ አሳምነው ኮር አካል የሆነው 21ኛ ክፍለ ጦር ልዩ ዘመቻና 2ኛ ሻለቃ ቃኞች በጥምረት ላስታ ወረዳ ገነተ ማርያም መገንጠያ ደባራይ
ተብሎ ከሚጠራ ቦታ ላይ የነበረውን የአገዛዙን ጦር ከፊሉን እስከ ወዳኛው በመሸኘት ገሚሱ ቁስለኛ ሲሆን ፋኖች አካባቢውን አጽድተው መቆጣጠር መቻላቸውም ተገልጿል። ደባራይ ላይ መሽጎና ኬላ በማዘጋጀት የአካባቢውን ማህበረሰብ ሲዘርፍና ሲያሰቃይ ነበረ የተባለ የአገዛዙ ሰራዊት ላይ ድንገተኛ መብረቃዊ ኦፕሬሽን በመስራት ትላንት ግንቦት 8 2018 ዓ.ም ከጧቱ 1 ሰዓት ጀምሮ ፊት ለፊት በመፋለም የክፍለ ጦር ዋሃዶች በጠላት ላይ ድል የተቀዳጁ ሲሆን በውጊያው 5 ሚኒሻና 4 የመከላከያ አባላት መሞታቸው ሲረጋገጥ 11 ተጨማሪ ኃይሎች ከባድ ጉዳትን አስተናግደዋል። በተመሳሳይ በጎጃም አዲስ ቅዳም አካባቢ በካምፕ ውስጥ ያለ የብልጽግና ሰራዊት እርስ በርሱ መታኮሱ ተገልጿል። አማራ ፋኖ ብሔራዊ ንቅናቄ ምዕራብ አማራ ቀጠና ቴዎድሮስ 105ኛ ኮር 44ኛ ክፍለ ጦር በሚንቀሳቀስበት ቀጠና በፋግታ ለኮማ ወረዳ አዲስ ቅዳም ከተማ ለ3 ቀናት የቆየ ቁጣ ተነስቶ አድማ ብተና እርስ በርሱ ሲታኮስ በርካታ የአድማ ብተና አባላቶች ብሬን ጨምሮ በመያዝ ወደ 44ኛ ክፍለ ጦር መቀላቀላቸው ይፋ ሆኗል። በዚህ የተደናገጠው ካድሬ የቀረውን ኃይል በመያዝ የተበተነውን ጦር በየሰፈሩ ፍለጋ በመውጣት ከከተማዋ በቅርብ ርቀት ከምትገኝ አመሻ ሽንኩሪ ቀበሌ ዘርቲ ጎጥ ላይ አቶ እስከዚያ አበበ የተባለ የ55 ዓመት አርሶ አደርን የኮበለሉ አድማ ብተና አባላትን ከቤት ደብቀሃል በሚል ሐሰተኛ ምክንያት ከከተማዋ አጠገብ ከሚገኝ አዋራ ዋሻ ተብሎ የሚጠራ ቦታ በመውሰድ እንደረሸኑት ለማረጋገጥ ተችሏል። ከዚህ በፊትም በዚሁ ሰፈር የአድማ ብተና አባላት ቤቱ ድረስ በመሄድ ውድነህ ጓዴ የተባለን ግለሰብ በአካባቢው ረሽነውት መሄዳቸው አይዘነጋም። በተመሳሳይ አንዲት አሳየች ሞላ የተባለች የ19 ዓመት ወጣት ሴት ልጅ ከሌሊቱ 5 ሰዓት ኦሮሞኛ ተናጋሪ አካላት አፍነው በመውሰድ አድራሿ እንዲጠፋ አድርገዋታል ሲሉ ምንጮች አስረድተዋል። ከሰሞኑ ከባድ ትንቅንቅ በተደረገበት ማህደረ ማርያም ቀጠና 96 በላይ የመከላከያ ሰራዊት አባላት መሞታቸው ሲረጋገጠ 5 የፋኖ እንቁ አርበኞች ለህዝባቸው ነጻነት ሲሉ ተሰውተዋል። ለነጋሪና ለሰሚ በሚከብድ ሁናቴ ደቡብ ጎንደር ፋርጣ ወረዳ ማህደረ ማርያም ቀጠና የአገዛዙ ሰራዊት እንደ ቅጠል በረገፈበት አውደ ውጊያ ቀንበጦቹ አርበኞች ታሪካቸውን በወርቅ የደም ቀለም ጽፈው የአባታቸው ሜጀር ጀነራል ውባንታ ባተን መንገድ ተከትለዋል። ማህደረ ማርያም ላይ 96 የአብይ አህመድ ወንበር ጠባቂ ኃይሎች በሞቱበት የ9 ሰዓታት ተከታታይ መደበኛ አውደ ውጊያ የነጻነት ተፋላሚ ፋኖቹ ጠላታቸውን በገፍ ሸኝተው በጀግንነት የክብር መስዋዕትነትን ተቀብለዋል። በህፃንነት እድሜያቸው ለተቀደሰው የአማራ ህዝብ ትግል በጀግንነት በእውነት በቅንነትና በታማኝነት ለህዝብ ህልውና አንድያ ህይወታቸውን ለውጠው የመነኑት እንቁ የነጻነት ታጋዮች ከአባታቸው ሜጀር ጀነራል ውባንታ ባተ በወረሱት ለትግል የመታመን ጠላትን የማሳፈር ላመኑበት ጉዳይ እስከ ህቅታ የመታመን ጠላትን በመጣበት መንገድ የማስተናገድ ግብራቸው ከማህደረ ማርያም እስከ ግንዳጠመም በነበረው የ9 ሰዓታት ለአስጨራሽ ውጊያም ጠላትን ሲፋለሙ በርካቶችንም ሸኝተው ሰማዕት በመሆናቸው የተሰማንን ጥልቅ ሐዘን እንገልጻለን ሲል አማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ በላይ እዝ ሜጀር ጀነራል ውባንታ ባተ 1ኛ ኮር ህዝብ ግንኙነት ክፍል ፋኖ ሀቅ አለው ጸጋ አለባቸው መረጃውን አድርሷል። ሰማዕታቱ አርበኞቻችን ለትግል በመታመን ጓዳዊ ዝምድናን በመተግበር ወታደራዊ ስነ ምግባሮችን በመላበስ በመሰልጠን በመደራጀት ለትግል በመሰማራት በመታመን ለትግል በመመነን እንዲሁም ለትግል ጓዶቻቸው ፍትህ ርትዕ ለተቋማቸው በመታመን ራስን ለአማራ ህዝብ የሚችሉትን ሁሉ በማበርከት የድርሻቸውን አበርክተው በጀግንነትና በአርበኝነት ተሰውተዋል። የትግል ምልክቶቻችንና አርበኞቻችን ደምላሻዊ የትግል ጥሪ ዘመቻ ሰማዕታት በሚመለከታቸው አካላት በቅርቡ ይታወጃል ብሏል። ስለሆነም የአርበኞቹን ደም የምንመልሰው ሁሌም እንደተለመደው የወትሮ ዝግጁነታችን ምሉ በማድረግ ነው ያለው ፋኖ ሰማዕታት የሆኑት አርበኞችም አማኑኤል አስናቀው፣ የኮማንዶ ሰማዕት ዳንኤል ዮሐንስ ወንድም፣ ማንደፍሮ አበጀ፣ ማስተዋል አሰፋ፣ ማስቴ ተሻገር አውለውና አዱኛው ካሳ መሆናቸውን ጠቅሷል። ኢትዮጵያ ዜጎቿን ለማሰቃየትና ቶርች የማድረግ የግፍ ድርጊት ያላት ተጋላጭነት በጣም ከፍተኛ መሆኑን ዓመታዊ መረጃ ጠቋሚ ሪፖርት አመላከተም። ኢትዮጵያ ለኢሰብአዊ አያያዝና ለማሰቃየት ድርጊቶች በጣም ከፍተኛ ተጋላጭነትና እየተፈጸመ ካለባቸው ሀገራት መካከል በወርልድ ኦርጋናይዜሽን አጌንስት ቶርቸር ተመድባለች። ግንቦት 7 2018 ዓ.ም ይፋ በተደረገው የፈረንጆቹ 2025 የዓለም አቀፍ የማሰቃየት ድርጊት መረጃ ጠቋሚ ሪፖርት በኢትዮጵያ በተለይም ግጭት በተስተዋለባቸው በትግራይ፣ በኦሮሚያ፣ በአፋርና በአማራ ክልሎች የማሰቃየት ድርጊት ሰፊና ስልታዊ ሆኖ ቀጥሏል ሲል ገልጾታል። ራስ ጋይንት ልዩ ተወርዋሪ ክፍለ ጦር ያሰለጠናቸውን ፋኖች ያስመርቋል። በአማራ ፋኖ ብሔራዊ ንቅናቄ በጎንደር ጠቅላይ ግዛት በላይ እዝ የራስ ጋይንት ልዩ ተወርዋሪ ክፍለ ጦር ለወራት ያሰለጠናቸውን ፋኖች በደማቅ ሁኔታ ያስመርቋል።
ወደ ባህር ማዶ መረጃችን ስንሻገር ሩሲያ የ528 የዩክሬን ወታደሮችን አስከሬን መልሳለች። ዩክሬን ቅዳሜ ዕለት በሰጠችው መግለጫ በጦርነት ላይ ከምትገኘው ሩሲያ ጋር ከተደረጉ ጥቂት የትብብር መስኮች በአንዱ የ528 የሀገሪቱ ወታደሮች አስከሬን መመለሱን አስታውቃለች። አስከሬኖቹ በጦርነት ላይ የተገደሉ የዩክሬን ወታደሮች መሆናቸው ተለይቷል። የዩክሬን የጦር እስረኞች ማዕከል በማህበራዊ ሚዲያ ላይ በወጣው መግለጫ በተደረገው የአስከሬን መልሶ የማምጣት ጥረት 528 አስከሬኖች መመለሳቸውና እንደ ሩሲያ ወገን ገለጻ አስከሬኖቹ የዩክሬን ወታደራዊ አባላት ሊሆኑ እንደሚችሉ ተጠቁሟል። ይሁን እንጂ ማዕከሉ አስከሬኖቹ በምን ያህል ጊዜ ውስጥ ወይም በየትኛው ቀን እንደተረከበ ዝርዝር መረጃን አላካተተም። ይህ አስከሬን ልውውጥ በሁለቱ ሀገራት መካከል አልፎ አልፎ ከሚደረጉ ጥቂት የትብብር ስምምነቶች አንዱ ነው። በሌላ በኩል የአይኤስ ሁለተኛው መሪ አቡ ቢላል አል ሚኪሉ መሞቱ ተሰማ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዓለም አቀፍ ደረጃ በከፍተኛ አሸባሪነት የሚፈለገውና የአይኤስ ሁለተኛ መሪ ተደርጎ የሚቆጠረውን አቡ ቢላል አል ሚኒኩን መሞቱን ይፋ አድርገዋል። የአሜሪካና የናይጄሪያ ጥምር ጦር ባካሄዱት እጅግ ውስብስብና ስኬታማ የጋራ ወታደራዊ ዘመቻ መሪው ሊሞት እንደቻለ ትራምፕ በማህበራዊ ትስስር ገጻቸው ገልጸው ለናይጄሪያ መንግስትም ላደረገው ትብብር ምስጋና አቅርበዋል። ከ2023 ጀምሮ በአሜሪካ ማዕቀብ ተጥሎበት የነበረው ሚል ሚኑኪ በሳህል ቀጠና የሚንቀሳቀሰው የአይኤስ ከፍተኛ መሪ መሆኑን የአሜሪካ ውጭ ጉዳይ ሚኒስቴር ቀደም ሲል አስታውቆም ነበር። የግለሰብ ለአሸባሪ ቡድኑ ዓለም አቀፋዊ የኦፕሬሽን መመሪያዎችን በማስተላለፍና የገንዘብ ድጋፎችን በማቀናጀት ረገድ ቁልፍ የአስተዳደር አባል ሆኖ ሲሰራ እንደነበር አልጀዚራ በዘገባው ላይ አመላክቷል። ሌላ በኩል ሩሲያ የአስቸኳይ ጊዜ አዋጅ አውጃለች። የዩክሬን ድሮኖች በራይዘን የነዳጅ ማጣሪያ ላይ በፈጸሙት ጥቃት ከፍተኛ ውድመት መድረሱና ስትራቴጂካዊ በሆኑ ቀጠናዎች ላይ የእሳት አደጋ መከሰቱን ተከትሎ የሩሲያ ባለስልጣናት በአንዱ ተጎጂ ከተማ ላይ የአስቸኳይ ጊዜ አዋጅ አውጀዋል። በተመሳሳይ ወቅት ሞስኮ በዩክሬን ይዞታዎች ላይ አዳዲስ ጥቃቶችን የሰነዘረች ሲሆን ሁለቱም ወገኖች ከጠላት የጦር ግንባር በስተጀርባ ባሉ ጥልቅ ይዞታዎች ላይ ረጅም ርቀት በሚጓዙ ድሮኖችና ትክክለኛ ኢላማቸውን በሚመቱ ጥቃቶች ላይ ይበልጥ መተማመናቸውን ተከትሎ በተለያዩ ግንባሮች ላይ ያለው ጫና በርትቷል። የተባባሰ የመጣው የጥቃት ማዕበል ግጭቱ መሰረተ ልማትን ወደ ማውደም ሰፊ ጦርነት እየተቀየረ መምጣቱን የሚያመላክት ሲሆን ሁለቱም ሀገራት የሎጂስቲክስ፣ የነዳጅ ማጠራቀሚያዎችን፣ የአየር መከላከያ ስርዓቶችና የወታደራዊ አቅርቦት መረቦችን መዳረሻ በማድረግ ላይ ይገኛሉ። አድማጭ ተመልካቾቻችን ለሰዓቱ የተዘጋጁት መረጃዎች እነዚህ ነበሩ። አብራችሁን ስለቆያችሁ ላቅ ያለ ምስጋና አለን። በያላችሁበት ሰናይ ጊዜ ይሆንላችሁ። በሰላም ዋሉ።